እንደናችሁ ይሄን ቪዲዮ አዳምጡት ብዙም ሰጣ ገባ አልፈልግም የመጨረሻ ቪዲዮዬ ነው በጣም ድንቁር ያልክ ማህይም ነህ እና ይህ ሰው ወይ አልተማረ ወይ አልታጠበ ታዲያ ምን ይባላል ይህ ሰው መግማት ሁለተኛው ምንድነው እሱ ስለ ነብያቸው ያልኩበት ላይ ነበር የሞተ ውሻ የተጣለበት እንደገና ደግሞ ሴቶች ፔሬድ የነካው ጨርቃቸውን የጣሉበት እንደገና ደግሞ ቆሻሻ የተጣለበት ውሃ አይበከልም ንጹህ ነው ብለዋል ነብያችሁ ስል ምላሽ ከመስጠት ይልቅ ፐርሰናል አታክ ነው ያደረጉት ያው ሰው ያለው ነው የሚሰጠው ሹመትም አይኖራችሁ ዕውቀትም አይኖራችሁ ጤናም አይኖራችሁ ሀብትም አይኖራችሁ ማርያም ስላለችችሁ ብቻ ደስ ሊላችሁ ይገባል እሷ ስላለችን ይበቃልናል ሰላም ጤና ይስጥልን ውድ የተከበራችሁ የኢኦቲ ሪአክት ሰዎች እንደምንቃችሁልኝ በአዲስ ቪዲዮ በእፎይ ጉዳይ ተመልሼ መጥቻለሁ ዛሬ የምንመለከተው እንግዲህ አብዛኛው ሙስሊም ወንድሞቻችን ያቀረበው የሚገኙት ወንድማችን እፎይ ተሳስቷል ተሳርቧል የሚል ነገር ያቀረበው ይገኛሉና እውነት ወንድማችን እፎይ ተሳስቷል ያሳሳተም የሚለው ነገር ለአንድ የመጨረሻ ጊዜ ብሎ የመለሰው መልስ አለ ከዚህ በፊት እሱን የምንመለከት ነው የሚሆነው እሱ ብቻ አይደለም እኔ እንደግለሰብ የወንድማችን እፎይ ትልቁ ጥፋት በያስኩ ነገር አለ እሱ ነገር ዛሬ ማስመለከታችሁ ነው የሚሆነው ሁላችሁም ቪዲዮ ላይክ ማድረጋችሁን እንዳትረሱ እንደዚሁም ደግሞ በዚህ ላይ ኮሜንት ስታደርጉ ይሄ ቪዲዮ ብዙ ያደርሰው ብዙዎች መረጃው ስለሚያገኙት ሁላችሁም የገባችሁ ኮሜንት ላይ መጻፋችሁን ሐሳባችሁን ማስቀመጣችሁን እንዳትረሱ ለማለት ፈልጋለሁ አሁን ቀጥታ ወደ ቪዲዮአችን ሰላም እንደናችሁ ዛሬ ለዚህ ኮሜንት ምላሽ እንሰጣለን ኮሜንቷ ምን ትላለች አንተ መሐይም ጺም ያበቀለ ተልተህ ሞተሃል እኮ ተገነዝ ሳይረፍድብህ ይላል አንደኛ መሐይም ይላል ሁለተኛ ጺም ላይ ትል which means ቅማል ማለት ነው የቀመለ ጺም ማለት ነው ሶስተኛው ደግሞ ምንድነው ተልተሃል ተገነዝ ምትል ነው ስለዚህ የቀመለ ወይንም የቀጨመ ሰው መገነዝ እንዳለበት የሚናገር ነው እነዚህ ሰዎች ምን ያህል ሐዲሳቸውን እንደማያውቁት እምነታቸውን እንደማያውቁት ነብያቸው ምን እንደሆነ እንደማያውቁ በመረጃ እናጋልጣለን እናንተ ፈታ ያላችሁ ይሄንን ቪዲዮ ላይክ እንደገና ደግሞ ሼር እንድታደርጉ እንዲሁም ኮፒ ሊንክ አድርጉት አንደኛ አንድ ጥያቄ ልጠይቃችሁ በእድሜያችሁ የቀመለ ወይንም የቀጨመ ሰው አይታችሁ ልታውቁ ትችላላችሁ ጺሙ ግን የቀመለ ሰው አይታችሁ ታውቃላችሁ እመኑኝ ጺሙ የቀመለ ሰው ወይንም የቀጨመ ጺሙ ላይ ጫምና ቅማል የሚገኝ ጤነኛ ሰው አይደለም የነብያቸው ተከታዮች ወይንም ጓደኞች ግን ጺማቸው ራሱ ሙሉ ቅማል ነበር ላንብብላችሁ እንዲላል The messenger of Allah may Allah bless him and guarantee him peace come to me while I was blowing under cooking pot belonging to my companions and my head and beard were full of lice ይላል ጺሙና ጭንቅላቱ በምን ሙሉ ነበረ በቅማል የተሞላ ነበረ ብጨምርላችሁ እኔ ደግነኝ እኮ ሱና አቢ ዳውድ 1859 ላይ እንዲላል A man from the answer said on the authority of Kaaba ibn Ujair that he was feeling pain in his head due to lice so he shaved his head the prophet ordered him to sacrifice a cow as offering ይላል የኛው ደግሞ የሚለው ምንድነው እሱ ሰውየው ጭንቅላቱ ላይ ቅማል ስለነበረ እና በቅማል ምክንያት ስለታመመ ራሱን ጸጉሩን ተላጨ የሙስሊሞቹ ነብይ ምን ቢለው ጥሩ ነው መትላጨት ብቻ አይደለም ታጠብ ሳሙና ግዛና ቢለው ጥሩ ነበር አላለው ምን ያለው መሰላችሁ ላም ረድ እንደ መስዋዕት ላም አቀርባለሁ ምን ያገናኘው ላምና ቅማል ምን ያገናኘው ብሮ ላም መስዋዕት አቀርባለሁ ሰውየው ቅማል አስቸግሮ ጸጉሩን ተቆርጦ ላም መስዋዕት አቀርባለሁ ሌላ ልጨምርላችሁ ሳያል ቡሃሪ 5703 The prophet came to me during the period of Al-Hudibai while I was lighting fire underneath a cooking pot and the lice were falling down my head. He said, do your lice hurt you? I said, yes. He said, shave your head and fast for 3 days or feed 6 poor persons or slaughter a sheep as sacrifice. የረሞ ምን ይላል
ነብዩ አሁንም ወደዚህኛው ሰውዬ ጋር ሄደ። ሲሄድ ይሄ ሰውዬ ማሰሮ ጥዶ እሳት እንትን እያለ ነው እና ቅማሉ እየተንጠባጠበ ነበር ከላዩ ላይ በፊቱ ላይ ቅማሉ እየተንጠባጠበ ነው። ከዛ ነብዩ መሐመድ ምን ቢለው ጥሩ ነው? ቅማል አስቸገረህ እንዴ አለው። አዎ አስቸግሮኛል አለው። እንግዲያውስ ለ3 ቀን ጾም አለው። ቅማል አስቸገረኝ ይለዋል፣ ለ3 ቀን ጾም። ይሄን ብቻ እንኳን አይደለም ያለው 6 ዳዎችን አብላለው። ይሄን ብቻ አይደለም ያለው ወይንም ደግሞ በጎች ግዛን መስዋዕት አቅርባለው። ቅማል ላስቸገረው ሰው በግ መስዋዕት ስታቀርብ ወይንም ደግሞ 6 ሰው ዳዎችን ስታበላ ወይንም ደግሞ ለ3 ቀን ስትጾም ቅማል ይጠፋል ማለት ነው። ሌላ ልጨምርላችሁ። መቼም እናንተ ክፉ ናችሁ። ይሄ እኮ ታዲያ የነብዩ ተከታዮችን ነው እንጂ ነብዩ ቅማል የለበትም ትሉ ይሆናል እኮ። ሱነን አቢ ዳውድ 30:80 ላይ እንደዚህ ይላል። ናሬትድ ዘይነብ ሚስቱ ነች የተረከችው የነብዩ ሚስት ማለት ነው መሐመድ። she was picking lice from the head of the messenger of Allah ቅማል ከጭንቅላቱ ላይ ተቀመል ነበር። አረ ድርገመው ቆይ she was picking lice from the head of the messenger of Allah ካላ መልእክተኛ ላይ ቅማል ተቀመል ነበር ማ ሚስቱ። እመነኛ አንድ ጊዜ ምን ቅማል ወጥቶብኝ አያውቅም። አንዲትም ቅጫም የለሽብኝም። ተግባባን? እኔ ላይ አንዲት ቅማል አታገኝም፣ አንዲት ቅጫም አታገኝም። ነብይህ ላይ ቅማል እየተቀመለለት ነበር ይላል አዲሱ። ምን ትለዋለህ? ይሄንን የተላ ሰው የቀመለ ቀጨመ ተገንዞ የሚቀበር ከሆነ ጀስት ይሄንን ሎጂክ ማሊ አፕላይ እንደምታደርገው አይምሮ ያውቃል ማለት ነው። ልጨምርልህ ይብቃ። እንዳያችሁ ነው እንግዲህ የወንድማችን እፎይ ትልቁ ስህተቱ ይሄ ነው። ትልቁ ስህተቱ ይሄ ነው። እሱ ምንድነው? አንደኛ ይሄ መጽሐፍ ማንበቡ፣ ሁለተኛ ደግሞ ከማንበብ የበለጠ መተርጎም ወደ አማርኛ ትልቁ ችግር እዚህ ጋር ነው የመጣው እና ጥራት የሚታየው በዚህ ምክንያት ነው እንጂ ሌላ እልፍ አለፉ የተናገረው ነገር አለ ብዬ አላስብም። በእርግጥ አንዳንድ ጊዜ የሚናገሩ ቃቶች አሉ፣ ለዛም ይቀጠይቋል። ምንም ችግር የለውም። ሲጋር ጠይቁ ያለበት ነገር ነው። ካርጋችሁ ደግሞ አናረግልን ብላችሁ በሚጠይቁት ነው ጠይቅ ያላችሁ ለዛ ጉዳይ። ግን ምንድነው አሁን ትልቁ ችግር ቅድም እንዳልኳችሁ እዚህ ጋር ነው። ያነባል። እነዚህ መጽሐፎች እንግዲህ እንደሚታወቀው ኢቭን ወደ እንግሊዝኛ ተተረጎሙት በቅርብ ነው፣ አልቆዩም። ራሱ በአማርኛ የሉም፣ አልተተረጎሙም ወደ አማርኛ። እፎይ ደግሞ ያነባል፣ ወደ አማርኛ ተተረጉመዋል። አብዛኛው ኢትዮጵያ ውስጥ የሚኖር ሙስሊም ይሄን አያውቁም። አንቦች ሲተረጎም ችግሩ ምንድን ነው? እዚህ ጋር ይመጣል ማለት ነው። እና አንዳንድ ሙስሊም ወንድሞቻችን እያያችሁ ነው እንግዲህ የማስረጃውን እያሳያሉ። አይ እንግሊዝኛው የዋሸ ነው ያለው ወይ እፎይ የዋሸ ነው ያለው ካላችሁ መጽሐፍ ማንበብ፣ አይ የእንግሊዝኛው መጽሐፍ የዋሸ ነው ካላችሁ ደግሞ የአረብኛውን ማንበብ ሄዶ የአረብኛውን ተፍሲሮች ተፈስሮትን ማንበብ ሄዶ እንደዛ ብታደርጉ አሪፍ ብዬ አስባለሁ እኔ። እና እሺ ሌላም ቪዲዮ አለ ለአንዴና ለመጨረሻ ጊዜ ብሎ የመለሰው መልስ አለ። ይቅርታም የሚያስጠይቁ ነገር ነው ይሳደላ የሚለው ነገር በማስረጃ ፈንተው አልገሰየበት ነገር አለ እዚህ ነገሮች ላይ እና እሺ እሱን አስመልክታችሁ እንደናችሁ ይሄን ቪዲዮ አዳምጡት። ብዙም ሰጣ ገባ አልፈልግም። ይሄ የመጨረሻ ቪዲዮዬ ነው። ለሰው ወይ ጋር እንደዚህ አይነት ለወረደ ሰው መልስ የሚመልሰው አይደለም። ምክንያቱም እኔና ኤቢሲ እኩል አይደለም። ኤቢሲ ማለት ስሙን እንኳን መጽሐፍ ከብዶት ቲክቶክ በከፈተ ሰዓት ኤቢሲ ብሎ የከፈተ ገና ኋላ ቀር የሆነ ሰው ነው። እኔ ደግሞ ከአንድም 2 ዲግሪ ያለኝ የጤና ባለሙያ ነኝ። ስለዚህ ሜንሽን ባታደርጉኝ እመርጣለሁ። ወደ መልሱ ግን ስንሄድ ማለት ነው የደደብነቱ ደደብነት ወይም ደግሞ ያላዋቂነቱ አላዋቂነት የፈጠረበት ጥያቄ ራሱ ቡዳህ የምትለዋን እንግሊዘኛ ቃል ምን ብለህ ተረጎምካል? ቡዳህ የምትል ቃል አለ ዋል ኦፍ ቡዳህ ይላል። ያ ምን ብለህ ተረጎምከው? ምን ማለት ነው ቡዳህ ማለት? የመጀመሪያ ነገር ይሄኛውን ነገር ማወቅ መቻል አለበት። ቡዳህ ማለት the wall of water ሲሆን ያም wall of water ምንድነው? የውሃ መያዣ ሲሆን እሱም 3 ሜትር ስፋት በ3 ሜትር ተኩል ጥልቀት ያለው አካል ነው። ስለዚህ እዛ ጋር እየተደረገ ያለው ነገር ምንድነው? እንደዛው የውሻና የወራባ ደም አለበት ነው እየተባለ ያለው። ቢኖርበት ነው እየተባለ ያለው። ቢኖርበት ነው ጥያቄያዊ ነው። ገብቷል? ቢኖርበት ምን ይደረግ ነው? አንተ ግን ድፍን ስለሆንክ የጻፉልህን ሰዎች ወይም በቃል የነገሩን ነገር ብቻ ስክሪፕቶስ ላይ አስተዋቂ ሆንክ መስላል እሷን ለመሸፈን በጣም ድርቁር ያልክ ማህይም ነህ። ሰው እኮ እንግሊዘኛ ቡዳህ ብለህ ምን ተርጉመህ የመጣው እዚህ ጋር ወጥቶ በዚህ ልክ ነው እንግዲህ የወረደው ማለት ነው።
ለእንደዚህ አይነት ተራሰው ነው መልሰጥ በጣም የሚዘገነኝ ለዛ ነው ይሄን ያወራችሁ ያለው ከዛ በተረፈ ደግሞ ዝንብ ምናምን ብሎ ምናምን ሊሸፈትል ሞከረ ዝንብ ማለት ይኸውልህ ይሄም ትልቁ ማህይምነትን ሳይንስ የሚባል በረገጠበት ረግጠማታ አካባቢ ሳይንስ እንኳን አራተኛ ክፍል እንዳልተማርክ የምታሳይ ሰው ነው because of አካባቢ ሳይንስ ላይ እንኳን ማለት ነው ሳይንስን የሚያቅሰው ጎግል አድርጎ ሳይንስ ያነባል ዝንብ ማለት አንቲዶት በቀኝና በግራ ክንፏና በቀኝ ክንፏ በግራው መጥፎውን ስትይዝ በቀኙ ደግሞ ማርከሻውን ማለት ነው ከመርዞ እስከ ማርከሻው ነው የተሰጣል አንቲዶቷን ነው ዝንቧ በግራ በኩል ቢገባው ይሄንን ማንበብ ነበረበት ለምን አንተ ግን water is pure ውሃ ንጹህ ነው በተጨማሪም ዝንብ በቀኝ ክንፍና በግራ ክንፍ በኩል ልዩነት እንዳለው ቁርአን ከ1400 ዓመታት በፊት ነግሮናል ሳይንቲስቶች ደግሞ ዛሬ ላይ ሆነው ምድር ውስጥ ገብቶ ሰማይ ላይ ወጥተው ያገኙት ነገር አለ ይህም በግራና በቀኝ በኩል እንደሚለያይና በቀኝ በኩል የሚገኘው ባክቴሪያ ወይም ዲዚዝ እንደሚያመጣ አረጋግጧል እና ይህ ሰው ወይ አልተማረ ወይ አልታጠበ ታዲያ ምን ይባላል ይህ ሰው መግማት ቆሻሻ ነው እንደሰማችኋቸው ነው ምላሽ ከመስጠት ይልቅ ፐርሰናል አታክ ነው ያደረጉት ያው ሰው ያለውን ነው የሚሰጠው ያለውን ዕውቀት ነው የሚያካፍለው ከዚህ ሌላ ዕውቀት እንደሌላቸው ተረዳላችሁ ያነሱትን ግን ነጥብ በነጥብ ድባቅን መተዋለን ያውም ዝንብ መድኃኒት አላት ስለዚህ መጠጡት ውስጥ በገባ መድፋት የለባችሁም ውስጡ ነክራችሁ አውጥታችሁ መጠጣት አለባችሁ የሚል የነብያቸውን አስተምሮ ለመደገፍ ሳይንቲፊክ ያልሆነ የጎግል ዕውቀት ዘው መተዋል ማለት ነው ይሄን በመረጃ እናጋልጣለን በቅድሚያ ግን ማንኛውም ጤናማ አይምሮ ያለው ሰው ዝንብ ቆሻሻ ላይ ካረፈች በክንፎቿና በእግሮቿ ባክቴሪያ ዛመታ መበሉትና መጠጡት ላይ ካረፈች ትበክለዋለች ኢስ ኦብቪየስ ነው ካካ በመልበት አካባቢ ላይ ዝንብ አለ እንበል ዝንቦቹ ወረውታል እናንተ እዛ ሻይ ስትጠጡ ከካካው ላይ ተነስተው መጠጡት ላይ ገቡ ያንን እንደ ነብያችሁ አስተምሮ ከሆነ መጠጡት ውስጥ ዝንቦቹ ንክር ታደርጉና አውጥታችሁ ትጠጣላችሁ ዝንቧ በግሯ ምንድነው ዳክራይ መጣችሁ ከካካ ሌላ ኤግዛምፕል ልስጣችሁ ካፌ ላይ መንገድ አስፋልት ዳር ቁጭ ብላችኋል አስፋልት ላይ ብዙ ጊዜ ታያችሁ ፈረስ የጋሪ ፈረስ አንዳንድ ቦታ ይቆማል which is ሰውነታቸው ቁስልስል ይልና እዛ ይቆማሉ የሚቆሳስሉትም በዝንቦቹ ነው ዝንቦቹ እሱ ስለሚነድፏቸው ስለሚያቆሳስሏቸው አስፋልት ላይ የሚቆሙበት ምክንያት መኪና ሲያልፍ ዝንቦቹን በነፋስ እንዲያደርግላቸው ነው እና ሲያደርገው ዝንቦቹን እናንተ ካፌ በር ላይ ቁጭ ብላችኋል ዝንቦቹ መጥተው ሻያችሁ ውስጥ ንከር ወይንም መጠጡት ውሃ ብርጭቆ ውስጥ ወይንም ወተት ውስጥ ከዛ እንደ ነብያችሁ አስተምሮ ንክር ታደርጉና አውጥታችሁ ትጠጣላችሁ how stupid it is ይሄንን ነው እኔ ሳይንቲፊክ ነው ብላችሁ አረሰው አስቡ አረተው ሌላ ግን ልንገራችሁ እንደ ዓለም ጤና ድርጅት መረጃ መሰረት ወይንም WHO እቺ ጥዝያለች የምትሄደው ዝንባልቻል ሁማን አፍሪካን ትራይፖኖሶማሲስ የሚባል በሽታ ታመጣለች ይሄ በሽታ ወይንም ስሊፕ ሲክነስ ይባላል በአመት እስከ 100,000 ሰው ይገላል ስፔሻሊ ኢስት አፍሪካ ላይ ነው ደግሞ ይበሽታለው ይሄው WHO ያወጣው መረጃ ነው ግለሰብ ያወጣው አይደለም የዓለም ጤና ድርጅት ያወጣው መረጃ ነው መሰጠኔ እንዴት ነው እኔ ከፍቅረኛዬ ጋር ቁጭ ብዬ ካፌ ላይ ከካካ ላይ ወብለው የመጡ ዝንቦች ሻዋ ውስጥ ሲገቡ ዝንብ መድኃኒት በክንፏ ዛለች ብዬ ሻዋ ውስጥ ጭራሽ ጭምቅ አርጌ ወደ ውስጥ ነክሬያቸው አውጥጬ ጠጪ ምላት አይምሮአችሁን አሰሩት እንጂ ይሄ ጤናማነት አስተሳሰብ አይደለም አንድ ሳይንቲፊክ ኤቪደንስ አታመጣም የዓለም ጤና ድርጅት ነው ያለ ስለ ጤና ጉዳይ የሚያወጣው ዝንብ መድኃኒት ነች የሚል የሰራበትን ስጠኝ መረጃ እኔ ይሄው ሰጣለሁኝ ዝንብ ገዳይ በሽታ እንደምታመጣ እንደምታስተላልፍ ማለት ነው አንተ እስቲ ገዳይ በሽታ ታስተላልፍም የሚል አንተ ሁለተኛው ምንድነው እሱ ስለ ነብያቸው ያልኩበት ላይ ነበረ የሞተ ውሻ የተጣለበት እንደገና ደግሞ ሴቶች ፔሬድ የነካው ጨርቃቸውን የጣሉበት እንደገና ደግሞ ቆሻሻ የተጣለበት ውሃ አይበከልም ንጹህ ነው ብለዋል ነብያችሁ ስል ውሸት ነው አላለም የሚል ክርክር አንታችኋል ሐዲሳችሁ ምንድነው የሚለው እናንብበው አብረን
ሱናን አቢ ዳውድ ነው 67 ላይ ነው narrated Abu Said al-Khudri I heard that the people asked the prophet of Allah water is brought for you from the well of Buddha it is well in which dead dogs ministerial clothes and excrement of people are thrown እንዲህ ሲሉት ነብይ ሲጠይቁ ሰማሁኝ ውሃ መጥቶልሃል የመጣው ውሃ ከቡድሃ ከሚባል ጉድጓድ ውስጥ ነው በዚህ ጉድጓድ ውስጥ ደግሞ የሞተ ውሻ ሴቶች ፔሬዳ የነካው ጨርቃቸው እና ኤክስክሪመንት ኦፍ ፒፕል የሰዎች ካካ የሚጣልበት ነው አሉት ነብያችሁ ምን ቢል ጥሩ ነው The messenger of Allah replied verily water is pure and is not defiled by anything ውሃ በጣም ንጹህ ነው በምንም መልኩ ሊረክስ አይችልም ነው ያላቸው ቡድሃ ምንድነው ታውቃለህ 3 ሜትር በ3 ሜትር ማለት ነው ምን አስጨነቀኝ እኔ ታዲያ 3 ሜትር በ3 ሜትር የሆነ ጎሬ ውሃ ውስጥ እሺ የሞተ ውሻ ተጣለበት ካካ ተጣለበት ሴቶች ፔሬድ ነካው ጨርቃቸውን ጣሉበት በዛ እሱን ተጣጣለ እሱን ተጣጣበበታለ አልተበረዝ አይቆሽሽም ማለት ነው 6 ሜትር ክንድ ይላል እኮ እኔ ምን አስጨነቀኝ 6 ክንድ ማለት 3 ሜትር ነው ይሄን ማያቅ የለም እዚህ ክርክሩስ ምን አስገባኝ 3 ሜትር ነው ኦኬ 3 ሜትር የሆነ ጥልቀት ውስጥ የሞተው ሻይ ተጣለበት ካካይን ያልኩበትን ሴቶች ፔሬድ ጨርቃቸውን ይጣሉበትን ተጣጣለ ማለት ነው ውሃ ደግሞ አንደኛው ያኛው ደግሞ ምን አለ ውሃ በምንም መልኩ አይቆሽሽም water is pure አለ የጎግል ዕውቀት ማለት ነው you don't know about food borne disease ውሃ ወለድ በሽቶች ስለሚባሉ ምንም ነገር ዕውቀቱ የለህም እንደ ዓለም ጤና ድርጅት መረጃ መሰረት ምግብ ወለድ በሽቶች ብቻ ከ200 ይበልጣሉ በምን ይመጡ በምግብና በመጠጥ የሚመጡ ማለት ነው ልክ እንደ ኮሌራ ተቅማጥ ታይፎይድ ታይፈስ ሄፓታይተስ እንደዚህ አይነት በሽቶችን ውሃ ወለድ በሽቶች የሚያመጧቸው አሉ ከ200 በላይ የሆኑ ማለት ነው ውሃ በሽታ አይደለም ካልሆነ እስቲ እኔ ቤቴን ወልውዬ ላጠጣሃ ካልሆነ እኔ ሽንት ቤቴን ወልውዬ ላጠጣሃ ካልሆነ እኔ ጥምብ ሰው ሲሞት አጥቤ ወይንም ደግሞ የፈረስ ምናምን ሲሞቱ እነሱን አጥቤ ላጠጣሃ ውሃ ንጹህ ምንም ማይረክስ ማይቆሽሽ ከሆነ በተቅማጥ ብቻ ከምግብ ወለድ ጋር ተያይዞ በአመት ከሚሊየን በላይ ከግማሽ ሚሊየን በላይ ሰው እንደሚሞት የዓለም ጤና ድርጅት መረጃ ያሳያል ከየት አምጥተው ነው ውሃ አይበከልም የሚል ሎጂክ ያስቀመጥከው እስቲ የዓለም ጤና ድርጅት ያወጣው መረጃ አንጡ ሙስሊሞች ሲጨንቃቸው ይጻፉትን አይደለም የመነጫጨሩትን አይደለም በኋላ ዲስከስ ማድረግ እንችላለን በተረፈ ፐርሰናል አታውቁም እዛው 2 ዲግሪ ያለኝ who cares ለምን 4 ዲግሪ አይኖርም እኔ ማዝነው አንተ ፋርማሲ መጥተው መድኃኒት የሚገዙ ምክንያቱም እርግጠኛ ነኝ ያልታዘዙትን መድኃኒት ልሰጣቸውና ልገላቸው ትችላለህ በጤና ጉዳይ ግን መለስበታለሁኝ ሃሁ አስተምርሃለሁ በጤና ጉዳይ ላይ እንደ ሃሁ አስቆጥራለሁ ፊደል በሰፊው ወደፊት ስለመመለስበት ነው በጤና ጉዳይ ላይ ሳውዝ የሚያልኩት ቴንክ ዩ ለሰዎች እንግዲህ እፎይ እንደዚህ ብሎ መልስ መልሰውበት ነበርና እፎይ ላይ ለማስረጃ የሆነ ሲባል ይሄን ይዘው ነው እኛም ያለን ያለነው ከእፎይ ጎን ነን እኛም እፎይ ነን ስንል ለምናወራቸው ለምናገር ላይ ያዳኑ ቃላቶች በተለይ ሃይማኖታዊ ቃል ከሆኑ ማስረጃ አለባቸው እፎይ ማስረጃ እንዳለው ሁላ እፎይ ያለ ማስረጃ አውሮታል የምትውል ካለ ኑ የወጋታው ጠይቁ ብሎ 30000 ሰው ቁጭ አድርጎ ባለፈው ላይ ሲያወራ ነበር ማንንም ጋር ጠይቆ የለም ሲጠይቁ ደግሞ ይመለሰ ነበር ይሄው እዚህ ጋር እንደዚህ ያለው እኮ ይሄው እዚህ ጋር ነበር አይነት ያለ ወሽሉት እኮ እሺ እንደዛ አይደለም ብሎ ይተቀበለ ነበር በዛ መንገድ ቢፈታ ነገሮችን በዛ መንገድ ቢፈታ አሪፍ ነው ለዛ ካልሆነ እንደምና ከዚህ እንዳልኳችሁ በእናንተ በኩልም ያለው ስላሉ ማለት ነው በእናንተ በኩል አምላካችንን ጌታችንን ስላሴን ያሳደቡ እንቢያሽን ያሳደቡ መላእክትን ያሳደቡ እሺን ያሳደቡ ብዙ ስላሉ ለነዛው ለማስረጃ ላይ መስለ የማይችሉ አንድ ማስረጃ ስለሚያችሉ በዛ መንገድ ልንመለከት እንችላለን ነው ዋናው ፖይንት ግን ወንድማችን እፎይ ጥፋቱ ይሆን የሚገኝ ምንድነው አንደኛ ይሄን መጽሐፍ ማንበቡ ነው ሁለተኛ ደግሞ አንቦ መተርጎሙ በራሱ ሌላ ትልቅ ጥፋት ነውበታል ወደ አማርኛ መለሱ ያ ትልቅ ጥፋቱ ነው የተወጠበት ነው የሚገኘውና ወንድማችን እፎይ እንግዲህ ይጠብቀ ጥፋት ነው ካላችሁ ወንድማችን በስራ ይጠየቃል ጥፋት ነው ካላችሁና ጥፋቱን በማስረጃ አስረግፋችሁ ካሳያችሁ ነው የሚጠየቀው ካልሆነ እንደዚህ ነው
ምንም እንትን ይባል ነገር የለም ማስረጃ አለው እሱ ያለ ማስረጃዎች ሆነ ይኖራል ነው እንደዚሁ እና ለማንኛውም በሚጠይቁበት መንገድ በህግ አግባብ የምትጠይቁ ከሆነ ጠይቁት በዛ አግባብ ጠይቁት ሆነ በስርዓቱ ማስረጃ ካላችሁ አጥፋል የምትሉ ከሆነ ጥፋት አለበት የምትሉ ከሆነ ጥፋት የሌለበት ያውቃችሁ ለሚናገሩ ሰዎች ማስረጃ እንዳለው ያውቃችሁ ጋለጋና ቃላት አልመረጠም ብላችሁ እንገላለን እንወቅታለን እንፈጃለን የምትሉ ሰዎች ግን አደርግዙ አይባልም እንደዚህ አይደረግም እንደዚህ ስለዚህ የነገር ቢታይ ማለት ፈልጋለሁ ቪዲዮአችንን ይሄን ይመስል ነበር ቪዲዮአችንን አውጥታችሁበት ቁም ነገር ምንወሳችሁበት አልተራጠረም በቀጣይ ባሪፍና ባስተማሪ ቪዲዮ እስከምንገናኝ ድረስ እግዚአብሔር ከእናንተ ጋር ይሁን ላይክ እና ሼር ሰብስክራይብ እንዲያረሳ ጨርቆዩልኝ